ሁላችሁ ሰላም ናችሁ? እግዚአብሔር የተመሰገነ ይሁን። አሁን ባለን መንፈስ ሁላችንም አንደኛ ነገሥት ምዕራፍ 16 ከቁጥር 29 ያለውን ሐሳብ አንብበን ወደሚቀጥለው ወደ እግዚአብሔር ቃል ሐሳብ እንሄዳለን። ስፍራውን ጊዜውንም ከመጠበቅ አንፃር በጌታ ስም አነባለሁ። አንደኛ ነገሥት ምዕራፍ 16 ከቁጥር 29 ያለውን ስፍራ ማለት ነው። በይሁዳም ንጉሥ በአሳ በ38ኛው ዓመት የዘንበል ልጅ አክዓብ በእስራኤል ላይ ነገሰ። የዘንበልም ልጅ አክዓብ በእስራኤል ላይ በሰማርያ 22 ዓመት ነገሰ። ቁጥር 30 የዘንበልም ልጅ አክዓብ ከእርሱ በፊት ከነበሩ ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። ቁጥር ክፉ አደረገ። አንድ አይለ ቃል ነው ያዙ። ቁጥር 31 በናቡቴም ልጅ በኢዮሮብዓም ኃጢአት መሄድ ታናሽ ነገር መሰለው። የሲዶናውያንም ንጉሥ የኤትባኤልንም ልጅ የአቤሜሌክን ኤልዛቤልን አገባ። ሄዶም ባኦልን አመለከ፣ ሰገደለትም። በሰማርያም በሰራው በባኦል ቤት ውስጥ ለባኦል መሠዊያ አቆመ። አክዓብም የመምለኪያውን አጸድ ተከለ። አክዓብም ከእርሱ በፊት ከነበሩ ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ ይላል። እንግዲህ ስለዚህ መጽሐፍ ትንሽዬ አንድ ሁለት ሐሳብ ብናገር ደስ ይለኛል። አንደኛና ሁለተኛ ነገሥት መጽሐፍ በመጽሐፍ ቅዱሳችን ውስጥ ከሚገኙ ከታሪክ መጽሐፍት አንዱ አካል ናቸው። በመጽሐፍ ቅዱሳችን ውስጥ ነገሥት መጽሐፍ፣ ዜና አንደኛና ሁለተኛ፣ ሳሙኤል፣ እንደዚሁም የታሪክ መጽሐፍት ሌሎችም ሄዶ እስከ ዳዊት ድረስ ያሉ መጽሐፍት የታሪክ መጽሐፍ ተብሎ ይታወቃሉ። ሁለተኛ ሐሳብ መጽሐፍቶቹ ይህ ሁለቱም ነገሥት መጽሐፍት የእስራኤልና የይሁዳ የነገሥታት ታሪክን ይዘግባሉ። ስለ እስራኤልና ይሁዳም የሕዝብና ስለ እግዚአብሔር ቃል ኪዳን ጭምር ይዘግባሉ። ሶስተኛ በዘመኑ የተነሱ ነገሥታቶች እግዚአብሔርና የእግዚአብሔርን ቃል ኪዳን እንዴት እንደሚያቃልሉ እና እንዴት እግዚአብሔርን ወደ ኋላ እንደሚያረጉ በእግዚአብሔር ፊት ደግሞ ምን አይነት ክፉ ነገሮችን ሁሉ እንደሰሩ መጽሐፍቱ ይዘግባሉ። ከነኚህ ነገሥታት ኃጢአትና ክፋት የተነሳ ከነዚህ ነገሥታት እግዚአብሔርን ወደ ኋላ ከመርሳት የተነሳ ከነዚህ ነገሥታት ጣዖትን ከማምለክ የተነሳ ከነዚህ ነገሥታት በደልና ግፍ የተነሳ የይሁዳና የእስራኤል ምርኮ የኢየሩሳሌም ምርኮ እንዲፋጠን አድርጓል። ምክንያቱም ምክንያት የሚሆኑ ክፉ ስራዎችን ሰርተዋል። ለምርኮ የሚያፋጥነው ስራዎችን ሰርተዋል። ከነዚህም በአንደኛነት የሚታወቀው በዚህ በ16ኛው ምዕራፍ ላይ የምንመለከተው አክዓብ ምን ያደረገ የምንለውን በምንመለከትበት ጊዜ ኃጢአትን አቃለለ። ከሱ ቀደም ብሎ የነበሩ መሪዎች የሰሩትን ኃጢአት አቃልሎ አያ።
ኃጢአቶችን ቀለል አድርጎ አያ። ሁለተኛ ያደረገው ነገር ሲውዳዊቷን ሴት ጣዖት ከሚመለክበት ቤት ሄዶ ኤልዛቤልን አገባ። ሶስተኛ ባኦልን አመለከ። ቤት በእስራኤል ላይ በቃል ኪዳን ሕዝብ መሃል ላይ የጣዖትን አምልኮ አስፋፋ። ለዚህ ነው ኪኒንስ ሙሉዋኢና ዋኢ ሆነ ስንል ነበረው። ይቅርታ አድርጉልኝ፣ ጉንፋንም ይዞኛል፣ ድምፄም በጣም እንትን ነው። ስለዚህ ይሄ ሰው እግዚአብሔር የሰጠውን ንግስና፣ እግዚአብሔር የሰጠውን አቅም፣ እግዚአብሔር የሰጠውን ጉልበት፣ እግዚአብሔር የሰጠውን ኦፖርቹኒቲ ለምን አደረገ ተብሎ ሲታሰብ ለጥንቆላ አምልኮ የቃል ኪዳንን ሕዝብ አሳልፎ ሰጠ። እግዚአብሔርን በደለ፣ እግዚአብሔርን አሳዘነ፣ እግዚአብሔርን የሚያሳዝነውን ነገር አበዛ። ከሱ ቀደም ብሎ ከነበሩ መሪዎች ይልቅ እግዚአብሔርን አሳዘነ። እግዚአብሔርን ማሳዘን አይሆንብን። እግዚአብሔርን ማሳዘን አይሆንብን። እግዚአብሔር በሰጠን ነገር፣ እግዚአብሔር በሰጠን ጤንነት፣ እግዚአብሔር በሰጠን ሰላም፣ እግዚአብሔር በሰጠን መልክ፣ እግዚአብሔር በሰጠን ዕውቀት፣ እግዚአብሔር በሰጠን ነገሮች ሁሉ እግዚአብሔርን ማሳዘን አይሆንብን። እግዚአብሔርን ማሳዘን፣ እስቲ ቀኝ እጆቻችሁን አንሱና እግዚአብሔርን ማሳዘን አይሆንብኝ በሉ። እግዚአብሔርን የሚያሳዝነውን ክፋት አበዛ። ይህ ሰው ንጉሥ ሆኖ እግዚአብሔርን የሚያሳዝን ክፋት አበዛ። ክፋት በዛ፣ ክፋት በዛ፣ ክፋት በዛ። በዚህ ሰውየው ሕይወት ክፋት በዛ። የእስራኤልን አምላክ እግዚአብሔርን ወደ ኋላ አደረጋ። የቃል ኪዳንንም አምላክ እግዚአብሔርን ወደ ኋላ አደረጋ። እግዚአብሔር በሰጠው እድል እግዚአብሔርን አስቆጣ። ይሄ ሰው እግዚአብሔር በሰጠው መሪነት እግዚአብሔርን አስቆጣ። እግዚአብሔር በሰጠው ጤንነት እግዚአብሔርን አስቆጣ። እግዚአብሔር በሰጠው ንግስና እግዚአብሔርን አስቆጣ። እግዚአብሔር በሰጠው ክንዋኔዎች እግዚአብሔርን አስቆጣ። እግዚአብሔርን አስቆጣ። እግዚአብሔር የሚቆጣው ነገሮችን አስፋፋ። ወገኖች መሪ ሆኖ የቃል ኪዳን ሕዝብ መሪ ሆኖ እግዚአብሔርን አስቆጣ። ውስጥ ለውስጥ ሄዶ ባኦልን አመለከ። ውስጥ ለውስጥ ሄዶ ከጣዖት ቤት ሚስትን አገባ። ውስጥ ለውስጥ ሄዶ ለእውቅና ሲል፣ ለምድራዊ ጥቅም ሲል፣ ለጊዜያዊ ነገር ሲል እግዚአብሔርን አስቆጣ። እግዚአብሔርን አስቆጣ። ይዛው እግዚአብሔርን አስቆጣ። ወገኖች ዛሬ እግዚአብሔር በሰጠን ነገር፣ እግዚአብሔር በሰጠን ጤንነት፣ እግዚአብሔር በሰጠን መልክ፣ እግዚአብሔር በሰጠን ሀብት፣ እግዚአብሔር በሰጠን ዕውቀት፣ እግዚአብሔር በሰጠን ነገሮች እግዚአብሔርን የምናሳዝን ካለ እግዚአብሔር ይቆጣል። እስቲ እግዚአብሔር ያዝናል በሉ ወገኖቼ። ከእግዚአብሔር ሐዘን እግዚአብሔር ይጠብቃል። ኦኬ። ከዚህ በመቀጠል ምዕራፍ 16 ላይ ያለው ሐሳብ ዋና ሐሳቦቹ ይሄ ይመስላሉ። ሁለተኛ ሐሳብ የክፋት ውጤቶች የሚል ነው። ከዚህ ሐሳብ አያዥ ያወጣሁት ምንድነው? የክፋት ውጤቶች ምዕራፍ 17 ላይ ያለውን ሐሳብ እንመለከታለን። አንደኛ ይህ ንጉሥ ሄዶ ከጣዖት ቤት ሚስትን አስገብቶ ያስፋፋው የባኦል አምልኮ፣ የጥንቆላ ኃይል፣ የድግምት ኃይል
ብሎ ያደረገው ስትራቴጂ ሁሉ እግዚአብሔርን ካስቆጣ በኋላ በ17ኛው ምዕራፍ ላይ የሚሆነው ነገር እንመለከት። በምድሪቱ ላይ የዝናብ አለመኖር፣ እግዚአብሔርን ስናስቆጣ የሚሆኑ ነገሮችን ተመልከቱ። 3 ዓመት ግማሽ በምድሪቱ ላይ ዝናብ የለም። በገዛበት ምድር ላይ ዝናብ ጠፋ። ዝናብ የለም ማለት ወገኖቼ ለም ነገር አይታይም። ዝናብ ካሌለ የሚበላ አይኖርም። ዝናብ ካሌለ የሚጠጣ አይኖርም። ዝናብ ካሌለ ዝናብ ያስፈልጋል አያስፈልግም? ህዝቡ አያውቅም። ነገር ግን ይህ ሰው በምስጢር ያመለከው አምላክ እግዚአብሔርን አስቆጥቶ ያመጣው ነገር ተመልከቱ። በምድሪቱ ላይ የዝናብ አለመኖር፣ ለም ነገር አለመኖር፣ ውስጥ ለውስጥ የምናደርገው ነገር ካለ፣ ውስጥ ለውስጥ የምናመልከው ነገር ካለ፣ ውስጥ ለውስጥ የምንሄደው ነገር ካለ፣ የምንሄደው መንገድ ካለ በምድሪቱ ላይ ዝናብ ጠፋ። ሁለተኛ ውሃን የሚይዙ ወንዞች ደረቁ። ሁለተኛ እግዚአብሔር ሲቆጣ የሚሆን ነገር የወንዞች ድርቀት፣ የወንዞች ድርቀት፣ ወንዞች ደረቁ። ሰው የሚበላ ነገር ታጣ። እግዚአብሔርን ስንበድል፣ እግዚአብሔርን ስናምጽ፣ ሌላ አማልክት በውስጣችን ስናስገባ፣ በሌሎች አማልክቶች ላይ ሄደን ስንሰግድ ወገኖቼ መልካም እየመሰልን ውስጥ ለውስጥ እግዚአብሔርን ስንሰርቅ የሚሆኑ ነገሮች ይሄ ነው። ወንዞች ውሃን አጡ። ወንዞች ውሃን አጡ። ወንዞች ደረቁ። እጽዋት ተጠሙ። አራዊት ሁሉ ተጠሙ። እግዚአብሔር ተቆጣ። እግዚአብሔር ተቆጣ። ህልውናው ሲነካ እግዚአብሔር ይቆጣል። ማንነቱ ሲነካ እግዚአብሔር ይቆጣል። እውነታው ሲነካ እግዚአብሔር ይቆጣል። ምስኪኑ ሲጎዳ እግዚአብሔር ይቆጣል። ደካማው ሲያለቅስ እግዚአብሔር ይቆጣል። እግዚአብሔር ይቆጣል። ወንዞች ደረቁ። ሶስተኛ የሚበላ መጥፋት። ሰዎች የመኖር ተስፋን ቆረጡ። ዝናብ ካሌለ የሚበላ አይኖርም። ስትመለከቱ አንደኛ ነገሥት ምዕራፍ 17 ቁጥር 7 ሄዳችሁ ስትመለከቱ ኤልያስ ከዛ ወጣ፣ በኮረብት ፏፏቴ ውስጥ ተሸሸገ። ከዛ በኋላ አንዲት መባል ሴትን አገኘ። የሚበላ ጠየቃት። የለኝም፣ እኔና ልጄ አሁን ሄደን ገብተን በልተን ከሚሞት ነገር ምንም የለም አለ። እግዚአብሔር ሲቆጣ የሚሆን ነገር። ከእግዚአብሔር ቁጣ ጌታ ያድነን። እስቲ ወገኖቼ ከእግዚአብሔር ቁጣ እግዚአብሔር ያድነን በል። አዎ በዚህ ዘመን ላይ፣ በኔ ዘመን ላይ፣ በኔ ሴንቸሪ ላይ ያለ ሰው ከጌታ ምሕረት የሚባል ነገር አያውቅም። መናዘዝን አያውቅም። እኛ በኔ ሴንቸሪ መናዘዝን አናውቅም። ነገር ከመጣ በኋላ፣ ጭንቀት ከመጣ በኋላ፣ በሽታ ከመጣ በኋላ፣ ቸነፈር ከመጣ በኋላ ኖ መጽሐፍ ሲናገር እንደዚህ ይላል፣ ቀን ሳለ የላከኝን ላደርግ ዘንድ ይገባኛል፣ እነሆ ማንም ሊሰራ የማይችልበት ሌሊት ትመጣለች ስለሚለን ወገኖቼ በሰላም ጊዜ መዘጋጃት ይሆንልን። አዎ ይሁንልን። ገብረ ጉንዳኖች ጠቢባን ናቸው፣ ነገር ግን ማኗቸውን በበጋ ያሰናዳሉ ይላል ምሳሌ ላይ። ስለዚህ ሰላም ጊዜ ማሰናዳት፣ ሰላም ጊዜ መስተካከል፣ ሰላም ጊዜ ንስሐ መግባት፣ ሰላም ጊዜ መጸለይ፣ ሰላም ጊዜ በእግዚአብሔር ፊት መሆን ይሁንልን።
ሰላም ጊዜ አራተኛ እግዚአብሔር ሲቆጣ የሚሆኑ ነገሮች በችግር ጊዜ፣ በድርቅ ጊዜ፣ በጭንቀት ጊዜ፣ በሕመም ጊዜ፣ በለቅሶ ጊዜ የሚጸልዩ ሰዎችን ማጣት። ሰዎች ያስፈልጋሉ አያስፈልጉም? የሚጸልይ ሰው ያስፈልጋል አያስፈልግም? ዛሬ በዚህ ሰዓት ግን የሚጸልየውን ሰው አንፈልግም። የሚመክረውን ሰው አንፈልግም። የሚገጽጸውን ሰው አንፈልግም፣ አንወድም። ኤልያስ ይሄ ከሆነ በኋላ እግዚአብሔር ኤልያስን ምን አለው? ከዛ ውጣና ምኑን ሽሽ፣ እዛ ሄደ ውሃ ባለበት ኩሬ አጠገብ ላይ እዛ ተሸሸጋላ። የሚጸልዩ ሰዎች ማጣት ችግር ነው ወገኖች። የሚመክሩ ሰዎች ማጣት ችግር ነው ወገኖች። የሚያጽናኑ ሰዎች ማጣት ችግር ነው ወገኖች። ስለዚህ እነኚህ ሰዎች ሰማርያ በዛ ወቅት ላይ የሚጸልየውን ሰው አጣች። ሰው ማጣት እግዚአብሔር ሲቆጣ የሚጸልይን ሰው፣ የሚመክረንን ሰው፣ የሚገጽጸን ሰው፣ የሚያቃናውን ሰው፣ የሚያበረታታውን ሰው፣ የሚያገለግለውን ሰው፣ የሚረባውን ሐሳብ የሚሰጠውን ሰው ማጣት ይሆናል እግዚአብሔር ሲቆጣ። እስቲ ሁላችሁ ቀኝ እጆቻችሁን አንሱና እግዚአብሔር ከቁጣ ቀን ሰውረን በለው። ያስፈልጋል። ይህ ሰው ቅድም ኮሄራት ሲዘምሩ መመኪያውን ረሳ። መመኪያውን ወደ ኋላ አደረገ። መመኪያውን በጊዜያዊ ነገር ላደረገ፣ መመኪያውን ንግስናውን ለማሳወቅ ሲል ወደ ኋላ አደረገ። ነገር ግን ዋጋ ከፈለ። ዛሬም ወገኖቼ መመኪያችንን የሚረሳ ከሆነ፣ በሁኔታዎች የሚረሳ ከሆነ፣ በነገሮች የሚረሳ ከሆነ፣ መመኪያውን ችላ የምናደርግ ከሆነ እነኚህ ነገስታት መመኪያቸውን ችላ አደረጉ። ትላንትና ቃል ኪዳን ገብቶ ያወጣቸውን መመኪያቸውን፣ የረዳቸውን መመኪያቸውን፣ ያገዛቸውን መመኪያቸውን፣ ሲቸገሩ የደረሰላቸውን መመኪያቸውን፣ ከአላት ውሃ አፍልቆ ያጠጣቸውን መመኪያቸውን፣ ከሰማይ ማና አወርዶ ያበላቸውን መመኪያቸውን፣ በጽድቅ የመራውን ቀን በዳመና ሌሊት በእሳት አምድ የመራውን መመኪያቸውን ችላ አደረጉ፣ የአባቶቻቸውን አምላክ። ነገር ግን በባኦል ሄዶ ሰገዱ። ወደድክም ጠላይም፣ ብትኖሪም ባትኖሪም በተለያዩ ነገሮች ላይ የሚተመልኩ ሰዎች ካላችሁ you are careful። ቢሆንም ባይሆንም፣ ቢሳካም ባይሳካም፣ ቢመሽም ቢነጋም፣ ቢሞላም ባይሞላም አምላክ ነው። አሜን። እስቲ አምላኬ ነው በሉ። አምላኬ ነው። ከምንም ጋር አናነጻጽረው። አምላክ ነው እሱ። ቢሰጥ አምላክ ነው፣ ቢከለክል አምላክ ነው። ቢነሳ አምላክ ነው፣ ቢሰጥ አምላክ ነው፣ ቢከለክል አምላክ ነው። ቢያኖር አምላክ ነው፣ ቢገድል አምላክ ነው። ከፍ ቢያደርግ አምላክ ነው፣ ዝቅ ቢያደርግ አምላክ ነው። አምላክነቱን በምድራዊ ሁኔታ አናመጣጥረው። አምላክ ነው፣ ዝም አይልም። 18ኛው ምዕራፍ እንሂድ። የአክዓብ የክፋት ውጤት በሰማርያ ጽኑ ራብ ሆነ። ጽኑ ራብ ምዕራፍ 18 ይህ ሰው ምዕራፉ እየጨመረ እያለ በደሉን እየጨመረ ይሄዳል። ምዕራፉ በጨመረ ቁጥር ክፋቱ እየጨመረ ይሄዳል። ምናልባት እንዴት ነን ወገኖቼ? ነገሮቻችን እየጨመሩ በሄዱ ልክ ክፋታችን እየጨመረ ነው እየሄዳ ወይስ እየቀነሰ ነው እየሄዳ ያለ? እውቀታችን በጨመረ ልክ ክፋታችን እየጨመረ ነው እየቀነሰ ነው? ስኬታችን በጨመረ ልክ እኛ እየጨመርን ነው በደላችን እየጨመረ ነው እየቀነሰ ነው?
ደስቲኒያችን በጨመረ ልክ ነገሮቻችን በጨመሩ ልክ ከአምላክ ጋር ያለው ሪሌሽን እየጨመረ ነው እየቀነሰ ነው? ለእያንዳንዳችን ይቅር። ኮንፈረንሶች ሲኖሩ ይሄ ቤት ከዚህና ከዚህ ሰው ይሞላል፣ እዚህ መቀመጫ አይኖርም። ሰላማችን በጨመረ ልክ ከእግዚአብሔር ጋር ያለው ፍቅራችን እየጨመረ ነው እየቀነሰ ነው? ከዛሬ አብዛኛውን ነገር መናገር ከዛሬ 8 ዓመት አካባቢ 7 ዓመት አካባቢ 200 ወንበር ነው የተገዛ። ዛሬ እዚህ ሲታሰብ ባልዋሽ 20 እና 30 ወንበር ባዶ ነው። ሰላማችን በበዛ ቁጥር ወገኖች፣ ሰላማችን በበዛ ቁጥር፣ በረከታችን በበዛ ቁጥር፣ ኢረፍታችን በበዛ ቁጥር፣ ስኬታችን በበዛ ቁጥር፣ መልካችን በበዛ ቁጥር፣ ልብሳችን በበዛ ቁጥር፣ ብራችን በበዛ ቁጥር ከእግዚአብሔር ጋር ያለ ፍቅራችን እየጨመረ ነው እየቀነሰ ነው? እየጨመረ ነው ወይ እየቀነሰ ነው? ናስብ። እግዚአብሔር ይቆጣል። እግዚአብሔር ይቆጣል። 18ኛው ምዕራፍ ላይ ይሄ ሰውዬ በሰማርያ ላይ ጽኑ ራብ ሆና አንደኛ ምዕራፍ 2 ከሁለትም ቀጥላችሁ ምዕራፍ 18 ከቁጥር 2 ጀምራችሁ ስትመለከቱ የሚበላ ሲጠፋ ጽኑ ራብ ከሆነ በኋላ 10 ሴቶች በአንድ ምጣድ መጋገር። ዘሌዋውያን 26 10 ሴቶች በአንድ ምጣድ 10 ሴቶች በአንድ ምጣድ መጋገር። 10 ሴቶች በአንድ ምድጃ መጋገር። 10 ሴቶች በአንድ አይነት ፖዚሽን መቀመጥ። ኪኒ ሙሉዋይና ዋዮነ ኪኒ ሙሉዋይና ዋዮነ ኪስሚ ሙሉሙዙም ስለ ወሸሞነ ይወላችሁ በጣም ከባድ ነው። ንግስና ለቆ ውሃ ፍላጋ ጫካ ለጫካ መዞር። እግዚአብሔር ጌትነቱ ተነካ፣ ህልውናው ተነካ፣ ክብሩ ተነካ፣ መገኛቱ ተነካ፣ ቃል ኪዳኑ ተነካ፣ መስቀሉ ተነካ። ጌታ ሲነካ ጌታ ይቆጣል። ይህ ሰው በአንደኛ ነገሥት 18 ከቁጥር 5 ጀምራችሁ ስትመለከቱ እውነተኛው የአብርሃም የይስሐቅ የያዕቆብን አምላክ አቃለላ። የባኦልን አምላክ ተጠርቶ መልስ መስጣት የማይችለውን አምላክ ለመጥራት እንደገና በ18ኛው ምዕራፍ ተነሳሳ። አስቡ። 3ኛ ፓራግራፍ የአክዓብ ክፋት እና ውጤቱን ስንመለከት በ19ኛው ምዕራፍ ደግሞ ክፋቱ እየጨመራ ባሄዳ ግን ውጤቱ ምን ይሁን? ይህ ጊዜ ለንጉሱ የሚያስፈልገው ቆም ብሎ ማሰብ ሲችል መናዘዝ ሲችል ወደ ቀድሞ አምላክ እግዚአብሔር መመለስ ሲችል የረዳውን የእግዚአብሔርን ቃል ኪዳን ማሰብ ሲችል እንደገና ያደረገውን ነገር ተመልከቱ። የእግዚአብሔርን ነቢይ ልታስገድል መልእክተኛ ላከች። ኤልያስ እንዲሞት እውነተኛ የእስራኤል አምላክ የሚያመልከውን ኤልያስን ልታስገድል እንደገና ተነሳሳች። ለሚስቱ ሄዶ 450 የባዳን ነቢያቶችን አስገድሏል። ስለዚህ በምድራችን ደግሞ ድርቅ እንዲመጣ ይህ ሰው ምክንያት ነው። ስለዚህ
ለዚህ ሰው መፍትሄ መፈለግ አለበት አለና እሷ ደግሞ ያው ምንም ስለማታውቅ ከጥንቆላ ቤት የመጣች ስለሆነች ልቧ የደነደነች ስለሆነች የእግዚአብሔርን ነቢይ የእግዚአብሔርን ሰው ልታስገድል ተነሳሳች። ወገኖቼ እዚህ ላይ አንዳንድ ጊዜ ጠላት በኑሮ ላይ ይነሳሳል። ጠላት በሕይወቴ ላይ ይነሳሳል። ጠላት በጤንነቴ ላይ ይነሳሳል። ጠላት በቤተሰብ ላይ ይነሳሳል። ጠላት በቃል ኪዳኖቻችን ላይ ይነሳሳል። ጠላት በልጆች ላይ ይነሳሳል። ጠላት በሀገር ላይ ይነሳሳል። ጠላት በኢኮኖሚ ላይ ይነሳሳል። ጠላት በአገልግሎት ላይ ይነሳሳል። ጠላት በትዳር ላይ ይነሳሳል። ጠላት በትዳር ላይ ይነሳሳል። አንድ መፍትሄ አለ። የእግዚአብሔርን ቃል ብላ አለ። መብላት፣ የሕይወትን ቃል መብላት፣ የኪዳንን ቃል መብላት፣ የኪዳንን አምላክ ማሰብ፣ በቃል ኪዳን አምላክ ፊት መቆያት፣ ወደ ቃል ኪዳን አምላክ ፊት ቶሎ ማምጣት። 5 ሰዓት ለማምጣት አይደለም፣ 6 ሰዓት ለማምጣት አይደለም። እኛስ ከዚያ ኮያስና እንዴት ነን? ችላ እያደረግን ነው ወይስ ከእግዚአብሔር ጋር ያለን ጊዜ፣ ከእግዚአብሔር ጋር ያለን ፍቅር፣ ከእግዚአብሔር ጋር እንደ እውነት ብንናገር ማለት ነው። እንደ እውነት ብንናገር እንዲያሁኑ እንደኛ አንዳንዶቻችን እኮ ብንሆን ቤተ ክርስቲያን ራሷን መጣ። እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ፣ ለጌታ ክብር አምጡለት። ያቆመን እሱ ይነሳሳል። ጠላት ኤልያስን እውነተኛውን ነቢይ የእግዚአብሔርን ነቢይ እንዲገደል ሰዎችን አሳድባ አነሳሳች። እውነተኛን ልታስገድል የምትነሳሳ ሰው ካለ፣ የመሞት ዜና የደረሰብኝ ሰው ካለ የእግዚአብሔርን ቃል ብላ። አንደኛ። ሁለተኛ፣ ተነስ። እግዚአብሔር ለጠራበት ዓላማ ራስን ስጥ። በሰቾሽን መሃል፣ በመገፈት መሃል፣ በመናቅ መሃል፣ በመጠላት መሃል ለጠራብህና ለተጠራብህ ቃል ኪዳን ጸንተህ ቁም። ኢየሱስ ያከብረሃል። ኢየሱስ በድርቅ መሃል ያስመልጠሃል። ኢየሱስ ከአለመኖር ወደ መኖር ይለውጣል። ኢየሱስ ይለውጣል። ስለዚህ የእግዚአብሔርን ቃል ብላ፣ የእግዚአብሔርን ቃል ብላ። ይህ ነገር በተነሳ ጊዜ ኤልያስ እንደዚህ አለ። ኤልያስ እንደዚህ ሆነ፣ አሁንማ ከበደኝ፣ አልቻልኩም፣ ይሄ ነገር ከአቅሜ በላይ ነው። ስለዚህ እኔ ከአባቶቼ አምላክ አልበልጥምና አለና በክትክታው ዛፍ ስር ሄዶ ተጋደመ። ሞትን ተጠባበቀ። የጠላት ዛቻ በሱ ላይ ስለጠነከረ፣ ወንድሜ ወገኔ ይላለሁ፣ የጠላት ዛቻ በአንተ ላይ ሲጠነክር አንተን በእግዚአብሔር ላይ ጠንክር፣ በቃል ላይ ጠንክር፣ በጠላት ላይ ጠንክር። ጠንክር፣ እስቲ ጠንክር በለው። ጠንክር፣ ወስን፣ ቆም፣ እመን፣ ቃሉን ተደገፍ። ቤቲ ባዶ ሲሆን፣ ኑሮ ባዶ ሲሆን፣ ቅድም ኮይራ ትሰምሩ ሁሉም ነገር ምንድን ነው? አላፊ ነው። እስቲ አላፊ ነው ማለት ብትወድም ባትወድም ሁሉም ነገር ያልፋል። የማያልፍ የሰማይና የምድር ቁልፍ እዚህ ጋር ሄዚት ዩ ላይክ ኢት ኦር ኖት ዲስ ኢዝ አ ኪወርድ። እንጀራ እግዚአብሔር ይመስገን ሁሉም ጠግቦ እየበላ ነው። እንጀራን አይደል ዊ አይ ቲንክ ብራዘርስ በስነ ስርዓቱ እየበላ ነው። ያልፋል። መልክ ቢሆን ያልፋል። ኢኮኖሚ ያልፋል። ዘር ቢሆን ያልፋል። መልክ ቢሆን ያልፋል። እውቀት ቢሆን ያልፋል። ልብስ ቢሆን ያልፋል። ኑሮ ቢሆን ያልፋል። ቢሆን ያልፋል። የማያልፍ የአባቴን መንፈስ የአባቴን መንግስት በቀንም በሌሊትም አሜን ያልፋል። ያልፋል። ኤልያስ አንተ እግዚአብሔር መጣና በክትክታው ዛፍ ስር ሄዶ ተጋደመ። በቃ
አልችልም በቃ ያልክ ሰው አለ በዚህ ውስጥ ምን አላት በቃ እኔ አሁን አልቻልኩም ያልክ ሰው አለ በቃ በሰፈር በቃ የተባልክ ሰው በኑሮ በቃ የተባልክ ሰው አካተማ የተባልክ ሰው አለ አካተማሽ የተባልሽ ሰው አለሽ ሴት አለሽ አንድ የምስራች አለኝ ከእግዚአብሔር ቃል አኮያ እግዚአብሔር መጣና ኤልያስ ተነስ እና ምኑን ብላ ተነስ ብላ ከዛ ብሎ ብላ ተነስ በእግዚአብሔር ፊት መቆም እስቲ ቀኝ እጆቻችሁን አንሱ አረ አንሱ በእግዚአብሔር ፊት መቆም በሉ ያዋጣል በእግዚአብሔር ፊት መቆም ይመራል በእግዚአብሔር ፊት መቆም ሞገስን ይሰጣል በእግዚአብሔር ፊት መቆም በሕይወት ያኖራል ሌላ ጋር ሄደ የትም ሕይወት አትኖርም አም ቴሊንግ ዩ አሳያለሁ ከቃሉ አንጻር መጨረሻ የዚህ ሰውየው ምን እንደሆነ you will see it ስለዚህ በእግዚአብሔር ፊት ቆም ኤልያስ ምዕራፊ አልተዘጋም ነገሬ አላለቀም ገና የምትሄድበት መንገድ አለ ረጅም ጉዞ አለ ረጅም አጀንዳ አለ ረጅም እቅድ አለ ረጅም ፕሮግራም አለ አንተ ግን በእግዚአብሔር ፊት ቆም በእግዚአብሔር ፊት ቆም ሃሌሉያ ኢየሱስ ክብር ለስሙ ይሁን በእግዚአብሔር ፊት ቁም እስቲ አንድ ጊዜ ከት በሉ በእግዚአብሔር ፊት ቁም ወገኔ በእግዚአብሔር ፊት ቁም ስትቸገር በእግዚአብሔር ፊት ቁም ስትታመም በእግዚአብሔር ፊት ቁም ስትናቅም በእግዚአብሔር ፊት ቁም ቃኝ ነገሮች ባይሰጡም በእግዚአብሔር ፊት ቁም ነገ ክብርን ታያለህ ሄይ የምትባል ብዙ ነገር እያለህም በእግዚአብሔር ፊት ቁም እዚህ ላይ ቁም እዚህ ላይ ቁም የምትባይ ብዙ ነገር እያለሽም እዚህ ላይ ቁም እየተቸጋገርክም እዚህ ላይ ቁም ይርፈድብህ እዚህ ላይ ጊዜ ይለፍብህ እዚህ ላይ ይምሻብህ እዚህ ላይ እግዚአብሔር በጦር ላይ ኃያል ጦር ያነሳል እዚህ ላይ ስትቆም እዚህ ላይ ስትውል እዚህ ላይ ስትመሻብህ እዚህ ላይ ሲረፍድብህ ታያለህ ወደ አሰብክበት ዴስቲኒ በሰላም ትደርሳለህ እስቲ ወደ አሰብኩበት በሰላም ደርሳለሁ በሰላም ድረሱ በሰላም ድረሱ በሰላም ድረሱ ይከናወንላችሁ ይሁንላችሁ ይሳካላችሁ ይብራላችሁ ይሁንላችሁ ይቅናላችሁ አሜን ይሁንልን አራተኛ የክፋት ውጤት ደካማውን በ20 ምዕራፍ ላይ ደካማውን የናቡቴን የእርሻ ቦታ ለም ስለሆነች ምን አለ ሄዶ በስልጣኑ ተመክቶ በእውቀቱ ተመክቶ ባላው ፖዚሽን ተመክቶ ይችን ለም ያንተን የአባቴን መሬት ወይም ቦታ ለኔ ስጣል እሱ ደግሞ አልሰጥም አለ አልሰጥም እሺ ድርሻዬን አልሰጥም በሉ ስጦታዬን አልሰጥም በሉ ሃሎ የተሰጠኝን አልሰጥም በሉ ስንት ነገር አለ ብላይ ነው የተሰጠኝ የሚወስድ ሳታውቅ የሚናጠቁዋል ከቤትም ይኖራሉ ከውጭም ይኖራሉ ከቅርበትም ይኖራሉ ከርቀትም ይኖራሉ የተሰጠኝ
ለቤዛ ቀን የታተምክበትን ለሰማዩ መንግስት የሚያዘጋጀን የእግዚአብሔርን ጸጋ የሚናጠቁ ተኩላዎች ብዙዎች አሉ። ነገር ግን አልሰጥም በል አልሰጥም። ናቡቴ አልሰጥም ብትገልም አልሰጥም ማለት። ነገር ግን ንጉሱ ሄደና ለሚስቱ ለአመፀኛ ሚስቱ ሄዶ ነገራት። ከዛ በኋላ እሷ ደግሞ አስገደለች እና ንጉሱ ሄዶ ወሰደ። ቢወስድም የሆነ ነገር ተመልከቱ። ስትነካ ስትነካ አይቶ ዝም የሚል ይመስላል። እስቲ እግዚአብሔር ነገርን ዝም አይልም በል። ወገኖች ተናገሩ። እምነት በመናገር ነው። የምትናገረው ቃል በሕይወታችሁ ላይ ይሰራል። የምናገረው ቃል በሕይወቴ ላይ ይሰራል። በትክክል ይሰራል። በኃይል ይሰራል። በስልጣን ይሰራል። ነገሬ ሲነካ እግዚአብሔር ዝም አይልም። ጸጋሽ ሲነካ፣ እውነታሽ ሲነካ፣ ራእይሽ ሲነካ አባት እግዚአብሔር ዝም አይልም። ጊዜን ይጠብቃል እንጂ የጊዜ ጉዳይ ነው እንጂ ዝም አይልም። ተመልከቱ ምዕራፍ 20 ቁጥር 10 ስትመለከቱ እግዚአብሔር ኤልያስን ላከና እንዲህ አለ፣ የናቡቴን ርስት ገድለህ ወረስህኒ። የናቡቴን ደም ውሾች በላሱበት ያንተንም ደም ውሾች ይልሳሉ። እስቲ እግዚአብሔር የበቀል አምላክ ነው በሉ። ይበቀላል ጌታ። አይቶ እንዳላያ ዝም ብልም እንኳ ሰምቶ እንዳልሰማ ዝም ብሉ እግዚአብሔር ይበቀላል። እስቲ እግዚአብሔር ይበቀላል በሉ። ጸሎቴን እግዚአብሔር ይበቀላል በሉ። ስጦታዎችን እግዚአብሔር ይበቀላል በሉ። ነገሮችን እግዚአብሔር ይበቀላል። ሰማይ ቀብ ይበቀላል። ከዛ በኋላ 21ኛ ምዕራፍ ላይ የአክዓብ ክፋትና ውጤት የሶርያ ንጉሥ ተነሳበትና ወርቅ የኔ ነው፣ ሴቶችና መልካሞች ልጆች የኔ ናቸው። የመልካም ነገሮች ሁሉ ማየት ሉከት ይወል ኃይለኛውን ጌታ ሲበቀላያችሁ አክዓብኔ ኃይለኛ ነን ብሎ የናቡቴን እውነት የራሱ አደረጋ። ናቡቴን አስገደለ። ከዛ በኋላ የሆነውን ነገር ተመልከቱ። ለሱ ደግሞ የሶርያ ንጉሥ አስነሳ። የሶርያ ንጉሥ ተነሳና ምን አለ? ብርና ወርቅ የኔ ነው፣ ሴቶችና መልካም ልጆችም የኔ ናቸው። የመልካም ነገር ሁሉ ማየት የክፋት ውጤት። ቤት ክፋት። እስቲ ክፋት መጥፎ ወገኖች ሁሉ ሰው ተናገሩ። ክፋት ምን እንደሆነ አሁን 1 2 3 ሰው አንስቼ ሁላችሁም ከ10 በላይ ከ20 በላይ ከዛ ልዘርዝሩ ትችላላችሁ። ባይዛ ወይ ምን ለማለት አለ? ክፋት ኮምፕሊትሊ ክፋት መጥፎ ነው። ክፋትን አታደርግ፣ ክፋትን አትናገር፣ በክፉ መንገድ አትዋል፣ ከክፉ ሰዎች ጋር አትዋል፣ ክፋትን አትስራ። ትወረዳለህ፣ ትሞታለህ። መጥፎ ሞት። የራስህ የሆነ ነገር ሁሉ የሰው ይሆናል። ይወሰድብሃል። ምርኮ ይወሰዳል፣ ብር ይወሰዳል፣ ወርቅ ይወሰዳል፣ መልክ ይወሰዳል፣ ጤና ይወሰዳል፣ ኑሮ ይወሰዳል። ክፋትን አታስብ፣ አታደርግ። መጽሐፍ ምንድን ነው ብለው? ከክፉ ሽሽ መልካሙንም ጌታ ይርዳን። የክፋት ውጤቶች የኪዳንን በ22ኛ ምዕራፍ ሰደረስን። 22ኛ ምዕራፍ የኪዳን የአባቶችን አምላክ እግዚአብሔርን ማቃለል፣ እውነተኛውን የእግዚአብሔርን ነቢይ አገልጋዩን መጣል። መጨረሻ የዚህ ሁሉ ክፋት መጨረሻ እናንተ አንብቡ። ምክንያቱም
ከሰዓቱ አንጻር ነው ኃይላቱን እንትን እያልኩ ያለሁት። የመጨረሻ የዚህ ሁሉ ክፋት ውጤት ምርኮ ለመመለስ ብሎ ሄዶ መሞት፣ በዛው መቅራት፣ ለማሸነፍ ብሎ ሄዶ መሸነፍ፣ የክፋት ውጤት ውርደት ነው። ስለዚህ ከዚህ አይነት ህይወትና ክፋት የሰማይ አምላክ እግዚአብሔር ይጠብቃል። እግዚአብሔር ይጠብቃል። ወገኖች ክፋት መጥፎ ነው። ክፋት መጥፎ ነው። ክፋትን አታስቡ፣ ክፋትን አታደርጉ፣ በክፉ መንገድ አትሄዱ፣ ከክፉ ሰው ጋር ሪሌሽን አትፍጠሩ፣ ተለዩ። ባለፈው እግዚአብሔር ሰው ነቢይ እዚህ እንደተናገረ ቀንሱ፣ እንቀንስ። እግዚአብሔር ይርዳል። እግዚአብሔር ይርዳል። ወገኖቼ ክፋት እየበዛ እየሄዳ ነው። ላይ ክፋት እየበዛ እየሄዳ ነው። በምንሰማው ሁኔታ ላይ ክፋት እየጨመረ እየሄዳ ነው። በሚሆኑ ነገሮች ላይ ክፋት እየጨመረ እየሄዳ ነው። ቤተክርስቲያኑ እያለን እየዘመርን እየሰበክን እየጸለይን መንፈሳዊ ነን እያልን በተለያየ ባክግራውንዳችን ሲጠና ክፋት አለ። ከጀርባችን ክፋት አለ። ከጀርባችን ኃጢአት አለ። ከጀርባችን ወገኖቼ መልካም ሐሳብ የለም። የሰማይ አምላክ እግዚአብሔር ከዚህ አይነት ህይወት ይጠብቃል። አንድና ሁለት ሐሳብ ብቻ ሊጨምር መፍትሄ ይሄን ሁሉ ክፋትና ውጤት ብዬ መፍትሄ ከእግዚአብሔር ቃል እሺ መላው ምንድን ነው ብላችሁ ከዚህ ውስጥ አንድ ጊዜ እንደዚህ ሆኗል። አንድ አባት ጌታ ራት ቀን እኛ ጋር ጌታ ራት ቀን በከንባተኛ ነው ያወሩት። እንደ ሽማግሌዎቻችን ተነስቶ ለጌታ ራት ያስተምራሉ። ጌታ ራትን ሰው ሁሉ እንዲቀበል፣ ከዛ ሰው ሁሉ በመደዳ ከተቀበላ በኋላ ቀስ ብሎ ይቆሙና ቤናቤ ኢየሱስ ክርስቶስ ኢንቶሚ ማለሲና ከጊዜያ ጉዲሻቲ ይላል እና ኤዳ ነው የኢየሱስ ክርስቶስን የስጋውንም የበለናው የጠጠናው መጨረሻ ምንድን ነው? ኤዳ ነው ይላል። ከዛ አንድ ሰውዬ እንደዚህ አለው፣ አያየ አሁን እንዲያጋጣሚ ሚዲያ እየተቀረጸ ስለሆነ ብናገር እዚህ ያገለ ብዙ የአካባቢያችን ልጆች ስላሉ ያውቃሉ ብዬ እፈራለሁ እንጂ እንደዚህ አሉ። አንድ አባት የሰውዬን ስም ጠርቶ ቅድም በሰላም ያለነውን እኛ አለማምቶ አብልቶ በጭራሻ ላይ ደግሞ ኤዳ ነው አለ። የክርስቶስን የደሙንና የስጋውን ኤዳ ማን መክፈል ይችላል? ስለዚህ ምን ለማለት አስቤ ነው? ይሄ ሁሉ ተናግሮ ይሄ ሁሉ ክፋትና ውጤትን ከተናገረ ለዚህ ሁሉ መፍትሄ ምንድን ነው የሚለውን ከእግዚአብሔር ቃል ክፍል አንድ ነገር ወይም ሳይሰጥ ወይም አንዳችሁ ተነስታችሁ እሺ መፍትሄ ምንድን ነው ብትሉ ምን ነግራለሁ ብዬ ያሰብኩት አንድ ነገር አለ። ለነገሩ አታይቁኝም። እስቲ ዘዳግም 11:17 መፍትሄ ጸዱ ቴንኪው እግዚአብሔር የተከፈተ በር ይስጥ። እስቲ እግዚአብሔር የተከፈተ በር ይስጥ ይበሉ። አንድ ጊዜ አስባለሁ እዚህ ቸርች ላይ ወንድማችን እዚህ ሲያገለግል ይሄ እጣ ለማን ድረስ ባለ ጊዜ ቀደም ብሎ እጅ አነሳ፣ ነገሩ ሆነለት። ዛሬ ምናልባት ወገኖቼ በእምነት አንድ ነገር ይላሉ ስለመጣኝ እናንተ የምትሉት ነገር በሱ ላይ ሊፈጸም ይችላል አይችልም? እስቲ ሁሉ ሰው ቀኝ እጆችን አንሱ። በጌታ በኢየሱስ ይበሉ። ይከፈትልህ ይበሉ። ይከፈትልህ ይበሉ። ይከናወንልህ ይበሉ። በጣም የሚወደው ወንድሜም ነው፣ ደሞም ይሁንለት ከልቤ ነው። ይደረሳ ሰው ካለ ያነባል። ዘዳግም ምዕራፍ 4 ከቁጥር 10 መፍትሄ ሀሳብ ላንብብ። ኦኬ ስፍራውን በጌታ ስም አነባለሁ። እግዚአብሔር ሕዝቡን ወደ እኔ ሰብስብ፣
በምድርም በሕይወት በሚኖሩት ዘመን ሁሉ እኔን መፍራት ይማሩ። አንደኛ መፍትሄ እግዚአብሔርን መፍራት ነው። አሜን ይሁንልን። እግዚአብሔርን መፍራት በሚኖሩ ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውን ያስተምሩ ዘንድ ቃሌን አሰማቸው። ሁለተኛ መፍትሄ የእግዚአብሔርን ቃል መስማት ነው። ብዙ ነገር አይደለም እንሰማው፣ ብዙ ነገር ነው። ህይወት የማይሰጥ ነገር ዜና እንሰማለን፣ ፌስቡክ እንሰማለን፣ ቲክቶክ እንሰማለን። ዛሬ ግን አቅጣጫ ቀይረን እስቲ አንድ ጊዜ እግዚአብሔርን መስማት ይሁንልኝ በሉት። ሁለተኛ መፍትሄ ነው እሱ። እሺ በተናገረኝም ጊዜ በአምላክ በእግዚአብሔር ፊት በኮሬብ በቆምሁበት ቀን ዓይኖች ያዩት ነገር እንዳትረሳ በሕይወትም ዘመን ሁሉ ከልብ እንዳይወድቅ ተጠንቀቅ። This is a solemn ተጠንቀቅ። እግዚአብሔር እንዳትረሳ ተጠንቀቅ። ቃል ኪዳኑ እንዳትረሳ ተጠንቀቅ። እንዳትረሳ ተጠንቀቅ። ጌታ ይርዳል። ልጨምር ይበቃል። 11 ዘዳግም 11 ጨርሳችሁ አንብቡ እናንተ ለራሳችሁ። ሶሌሽን የመጨረሻ 11 ዘዳግም 11 ምን እንደሚል 17 ቁጥር ኦኬ 17 ቁጥር ላንብ በጌታ ስም። የእግዚአብሔር ቁጣ እንዳይነድባችሁ ዝናብም እንዳይዘንብ ምድሪቱም ፍሬዋን እንዳትሰጥ ሰማይን እንዳይዘጋባችሁ እግዚአብሔር ከሚሰጣቸው ከመልካሚቱ ምድር ፈጥናችሁ እንዳጠፉ ምን ሆኑ? ተጠንቀቁ። 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 እግዚአብሔር ይርዳል። ሁላችንም እንቁም። ቃሉን ጌታ ይባርክልን። ኢየሱስ ጌታ ነው።
Production.